ማለት ምን ተገኝቶ ነው? ምን ተገኝቶ ነው? እርግጠኛ ነህ? መቼም አብረው አይሆኑም። ከጨለማ ወደ ብርሃን ተመልሶ ደም በድጋሚ ከዛ ጨለማ ህይወት ድጋሚ አይመለስም። አብርሽና ሄርሜላ ወደፊት። ሩታ ግን ችግርሽ ምንድን ነው? ከአብርሃም አልላቀቅ አልሽ። በኢየሱስ ስም አዑዙ ቢላሂ ሚነ ሸይጣን ረጂም። እስኪ እናንተ በጎችዬ ማለት ነው። ሩታ አልላቀቅም ማለች አይደል? ሩታ አልላቀቅም ባሌ ነው፣ የልጅ አባት ነው፣ የልጅነት ባሌ ነው ብላ ጠበቅ አድርጋ ስትይዘው እንደው ጭንቅ ይላችኋል። ያው ማለቴ እንትን ምንድን ነው እናንተ ሆዳችሁ ባርባር ይላችኋል፣ ጠቅማት ይዛችኋል፣ ጨጓራችሁ ይቃጠላል ማለት ነው። አብርሃምና ሩታ ሲመጡ ትላንትና እንግዲህ ሩታዬ ለምንድን ነው የቀረኸው? ልጅህን መተህ እያየህ አይደለም ችግሩ ምንድን ነው ብላ ስትጠይቀው አንዳንድ ነገሮች ብሎ እንግዲህ እንባ ተናንቆት ሄደ ማለት ነው። አዎ እንባ ተናንቆት ሄደ። የመጀመሪያ ሚስት ናት። የመጀመሪያ ባል ነው። እንደ መጀመሪያ ባል የሚሆን ነገር የለም። እንደ መጀመሪያ ሚስትም ደግሞ የሚሆን ነገር የለም። እንደ ስንት ትዝታ አለበት፣ ስንት ትውስታ አለበት፣ ፎቶ አለ፣ ስንት ነገር አለ። የልጅነት ልጄ ነው። ከዚህ በፊት ምን ብላችኋል? ኮሜንት ስር እናንተ በጎችዬ ማለት ነው። እውነቴ ነው የምላችሁ። ምን አሉ? እንኳን ሩታ እንኳን አንቺ ልዑልም ቀርተዋል። ጥርግ በይ ስትሏት ነበረ እኮ። ጥርግ ያደርጋችሁ የአባቴ አምላክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች ስወዳችሁ ላይክ በቃ ኮፒ ሊንክም አድርጉልኝ። አያገባኝም እኔ እንዴ አድርጉልኝ፣ አይከፈልበትም። እና ምን ልላችሁ ነበረ? ሰሞኑ እንግዲህ ልዑሌም ቀርተዋል፣ እንኳን አንቺ ልዑሌም ቀርተዋል ብለው ኮሜንት ስር ሲያጨበጭቡ ነበረ። አብርሃም እንግዲህ ማታ እኔ ብቀር በልጄ እጨክናለሁ በልጄ እቀራለሁ ወይ ብሎ ተናገረ ማለት ነው። ደግሞ የለም እንባ ተናንቆት በቃ ሄደ። እንባ ተናንቆት ሄደ። እንደው ሄርሜላ ጠፍጥፎሽ ሊሄድ ነው አብርሃም። እውነቴ ነው የምልሽ። እንደው ምን ብላችሁ ነው የምትታረቁት? አብርሃም እና ሩታ አስወዳችሁ። እንደው አፍጥኑት፣ እውነት አፍጥኑት። እነኛም ራሱ እንረጋጋ። በዛ ላይ ደግሞ እኮ እኔ ተናግሬያለሁ እኮ የወለደ ሰው ተለያይቶ አይለያይም። ቢጣሉ እንኳን ይታረቃሉ። ተይ ሄርሜላ በጎች፣ እናንተም ደግሞ ተው። መጨረሻውን ሳታዩ ሳታረጋግጡ እንባ ከረያ አትበሉ። በየሄዳችሁበት አትበሉ። የበግ ድምፅ አታሰሙ ብዬ ተናግሬ ነበረ እንዴ። የወለደ ሰው እንኳን የወለደ የተጋባ ሰው ራሱ የሚመላለሱ አሉ። ምን ያደርጋሉ መሰላቸው? እኔ ልረሳሽ አልቻልኩም ፍቅሬን አገረሸብኝ ብለው አፋተው የሚወስዱ አሉ። እኔ አውቃለሁ ቤተሰብ፣ የምሬን ነው የምላችሁ። የመጀመሪያ ባሏ ማለት ነው ምን ያደረገ መሰላችሁ? ሌላ ባል አገባች፣ ተፋተው። ከዛ ሰውዬው ከዛ ጋር ቁጭ ብላለች እንግዲህ አግብታት እየኖረች ነው አይደለም። ወሰዳት ያለምንም ጭቅጭቅ። በቃ አልፈልግም ያለሷ ማየት አልፈልግም ብሎ የፈታትን ሚስቱን መልሶ ወሰዳት። ያችኝቶ ሲያገባትን ተዋት፣ ፈታት። ተመልከቱልኝ እንግዲህ ከገባች ይገባችኋል ብዬ አስባለሁ። አብርሃምና ሄርሜላ፣ ሩታና አብርሃም ማለት ነው። ሄርሜላን አግብቶ ይተዋትና ሩታ ጋር ይመለሳል አይነት ነገር፣ እንደዛ አይነት ነገር እኔ አይቻለሁ፣ ሰምቻለሁ። ራስሽ ነሽ አሁን የራስሽ ምንድን ነው ትላላችሁ? የራስሽ ህይወት ነው ልትሉኝ ትችላላችሁ። ባጃችሁ ግቡን። እንደዚህ አይነት ህይወት የተጨማለቀ ህይወትም አልኖርምም፣ ልኖርም አልችልም፣ አይደርስብኝም። እንደው አለኝ። እውነቴ ነው የምላችሁ። የሚያስጠላኝ ነገር ቢኖር ይሄ ነው፣ ፈቶ ማግባት ምናምን ማለት ነው። እና እንግዲህ መጀመሪያም እስከ መጨረሻ ታገሱ ስላችሁ አልታገሱም ብላችሁ ነበረ። እንደው አብርሃም ለምንድን ነው ግን እንደው እንትን ያለ? ሩታ ደግሞ እኔ ምድርና ሰማይ የዘረጋ አምላክ አለ፣ ምንም አይነት ጥፋት አላጠፋው፣ ምንም ነገር አላደረኩም፣ ምንድነው የተፈጠረው ብላ እንግዲህ ግራ ተጋባች። ሩታዬ ፍቅሩ አገርሽቶበት ነው፣ አገረሸበት። ለዛ ነው ማለት ነው። መቼም ደግሞ አብርሃምና ሩታ አብረው አይሆኑም እንዴ። ከጨለማ ወደ ብርሃን ተመልሰዋል። አሁን መልሶ ወደ ጨለማ አይገባም። እንደው ህይወታችሁ በሙሉ ጨለማ ይሆን አይደላችሁም? አንደኛው ጨለማ ሆነዋል እኮ። ጨለማ ባይሆንባችሁ ኖሮ እዚህ ጋር መታችሁ የሆነ በውሸት ታሪክ ንትርክ አታበዙም ነበረ። የምሬን ነው የምላችሁ። ደግሞ በሰው ህይወት መቼም አብረው አይሆኑም። እናንተ ፈጣሪ እኮ መስሎት በሰው ጉዳይ ስትወስኑ ወይም ደግሞ ስትናገሩ ማለት መቼም አይሆንም ብላችሁ ስትወስኑ እኮ በቃ ሆኖ እንዴት ልበላችሁ፣ በራሳችሁ ህይወት የምትወስኑ አንድ። ሁለተኛ ደግሞ ከፈጣሪ ጋር ትስስር ኖሯችሁ ፈጣሪ የሚያደርገውን ነገር በሙሉ የምታውቁ ነው የሚመስለው።
የምር እንደዛ ስትሉ መቼም አይሆንም ይሄ ነገር መቼም። ይሄ በራሴ ጉዳይ ብቻና ብቻ ነው ልወስድ የምችለው። መቼም አይሆንም፣ መቼም አብረው አይሆኑም፣ መቼም አይሳካም፣ መቼም እንደዚህ አይልም ስል በራሴ ጉዳይ ሲሆን ነው አላደርገውም ብዬ ስወስን ነው እንጂ በአብርሃምና በሩታ ህይወት ላይ መቼም አብረው አይሆኑም ብል ሊሆን አይችልም። እንዴት ምንድነኝ እኔ ምንድናቸው እናንተ? እውነት ምንድናችሁ? ያገባቸዋል አይገባቸው እኮ ለማንኛው ጥቅመት ይዟቸዋል አይደል? ማታ አብርሃም እንግዲህ ያው ለአንዳንድ በጎች መልስ ተመልሶላቸዋል ብዬ አስባለሁ። ለምን ሰሞኑ በተሰራው ቪዲዮ እንትን ብላችሁ ነበረ ኮሜንት ስር ማለት ነው። ምንድነው ያላቸው? እንኳን አንቺ ልዑሌም ቀርተዋል ብላችኋል። አባት እኮ ልጁን አይጠላም። አባት እኮ ልጁን አይተውም። ልንገርሽና አንዳንድ ልክስክስ አባት እስካልሆኑ በስተቀር ልጅ አይተውም። ልክስክስ አባቶች ስላቸው አለ አይደለ፣ ለስሜታቸው ብቻ የሚዞሩ ማለት ነው። ልጅ ወልደው እንኳን አልወለድንም የለንም ብለው ከሌላ ሴት ጋር እንትን ለዝሙት የሚወዱ ለዝሙት የሚጋበዙ ሰዎች አሉ። እንደዚ አይነት ይሄ ደግሞ ሚዲያ ሁሉ ነገር ያወቀው ነገር ነው። ስለዚህ አባት በምንም ተአምር ልጁ ሊክድ አይችልም። አንዳንድ አባት አብርሃም ደግሞ እንደዚ አይነት ነገር የለበትም። አባቱን ልጁን አይክድም እሱ ማለት ነው። ገባቸው አይደለ? እዚህ ጋር መጥቶ ቪዲዮ እኝኝ ብሎ ስለሰራ ከፍ ዝቅ አድርጎ ስለሰራ ከሌላ ሴት ጋር ተለጣጥፎ ስለሰራ ሄርሜላን ያገባታል ወይም ደግሞ የተለጣጠፋትን ሴት ያገባታል ማለት አይቻልም ማለት ነው። አይቻልም። እራሱ ነው የሚወስነው። ደግሞ እኮ አሁን እውነት ቢሆን እኮ ጥሩ ነበር እኮ። አሁን የእናንተ ልፋት ራሱ መና ቀረ። ይኸው ገደል ሊገባ ነው። ገደል እኮ ገብተዋል እኮ ገደል ገብተዋል። ዝም ብላችሁ ነው በሰው ህይወት እየወሰናችሁ እያላችሁት። ለማንኛውም አይዟችሁ። እውነት ለመናገር ሩታዬ ደግሞ ማለት ነው አንዳንዴ ታሳዝነኛለች ስታወራ አወራሯ ምናምን። አሁን ትላንትና ስትናገር ምናምን በቃ እንትኗ መጨረሻም አካባቢ ይሄ እኮ በነገራችን ላይ ማለት ነው እነሱ ሪል አድርገው ሪል እንኳን ባይሆን ሪል አድርገው እንደዚህ አይነት ነገር ሲሰሩ ብዙዎቻችሁ ትምህርት ትማሩበታላችሁ ብዬ አስባለሁ። ጅሎች ካልሆናችሁ ትማሩበታላችሁ። በተለይ በጎች ማለት ነው። እውነቴ ነው የምላችሁ። ለምን አሁን እውነተኛ ታሪክ ላይ እንደዚህ አይነት ነገር ቢመጣ እንዴት መወጣት እንዳለባት ሴት ልጅ በሩታ መማር ትችላላችሁ። ገባችሁ? ሩታ አልፈልግም ስትል የነበረው ከሌላ ሴት ጋር ሲሆን ነው። የትኛውም ሴት አትፈልግም። እኔ ራሱ አልፈልግም። ቤተሰብ አልፈልግም ነው የምለው እንጂ እፈልጋለሁ አለንም። መጨረሻ ላይ ደግሞ የሆነ ስትረጋጋ ወደ ራሷ ስትመለስ ደግሞ ልጇን እንዴት አድርጋ ማሳደግ እንዳለባት ከአባቱ ጋር እንዴት አድርጋ ማሳደግ እንዳለባት ልጅን ምንድን ነው ልጅ ደግሞ አባት ያለ አባትና እናት ማሳደግ ይከብዳል። ይከብዳል አይከብድም? ይከብዳል አይደለም አይከብዳትም። እንኳን ሩታ እኔም አይከብደኝም። ነገር ግን ልጅ የአባቱ ፍቅር ይፈልጋል። ልጅ የእናቱ ፍቅር ይፈልጋል። አብረው ሲሆኑ ነው እንትን የሚላቸው። ብዙ ሰዎች እኮ ቆይተው ራሱ የሚታረቁ እናት አባቶች አሉ። ስለዚህ የሆነ ጊዜ ደግሞ ለልጅ ስል ይሄ ነገር ብተወውስ ወደ ራሱ ሊመለስ ይችላል። ወደ ራሱ ከተመለሰ ደግሞ ልጃችን አብረን ማሳደግ እንችላለን ብላ ትወስናለች። ብልጥ ሴት ናት። እቺ ብልጥ ሴት ናት። በሩታ ብዙ ነገር መማር ትችላለች። በጎችዬ አይዛችሁ። ለማንኛውም እኔም ጋር እየመጣችሁ ባለጌ ሰገጤ አትበሉም። እንደውም ያባልጋችሁና ማለት እናንተ አላችሁ አይደል ባለጌ ዝሙት የምትደግፉ። ሌላኛው ደግሞ እኔ ሰገጤ አይደለሁም። እናንተ አላችሁ አይደል ሰገጤ ስግጥ ያላችሁ ፋራዎች ማለት ነው። ዝሙት እየደገፋችሁ አብርሃምና ሄርሜላ ወደፊት አብርሃምና ሩታ መቼም አብረው አይሆኑም የምትሉ ስግጥ ያላችሁ ፋራዎች እኮ አላችሁ። እውነቴን ነው የምላችሁ ፋራ እንደው አናታችሁ ሁለት ቦታ ከፍዬ ራሱ ባየው ማለት ነው ቆሻሻ ነገር ነው የሚወጣው። የቆሸሸ ቆሸሽ ያለ ቆሸሻችኋል እኮ። አሁን እናንተ የምትወልዷቸው ልጆች ራሱ የተበከሉ ናቸው ባጭሩ። ምክንያቱም እናንተ የዝሙት መንፈስ ተሰፍኖባችኋል ባጭሩ። እና ቤተሰብ ሰላም ሆኑልኝ።